ጀስት ለመተዋወቅ ያክል ማናት የሚለውን ለማወቅ በክርስቶስ ኢየሱስ አምና የክርስቶስ ቤተሰብ ናት አይደለችም የሚለውን ለማወቅ እንጂ ጥያቄና መልስም አይደለም ፕሮግራሙ ለጠይቃትም አይደለም። የፈለኩትን ልናገር እናንተ ደግሞ ሪስትሪክሽን ያዙ። እንደዚህ አይነት ጨዋታ አይመችም። ቺዝ እኮ አይደለ ኦርቶዶክስ አይደለችም ነች። ኦርቶዶክስ ነች። ማስረጃ አስተምራት ይሄ ካርለም ብለን ነገራት። አሁን ማን ያዳነን? መስቀል ላይ ተሰቅሎ ያዳነን ማን ነው? ፋሲካዬ ምን ማለት ነው እንዴ? ክርስቶስ ነው በኢየሱስ ምን ሆነ ነው ሆዴ በቁልቢው ሶፊዬ ላይክ ያገለገልክ ነው አገልግሎት ምናምን ግን አገልግሎት አለ በቸርች ምናምን ቸርች አለ። ፓስተርን እኮ አንድ ወስላ እኮ መታ ሻዳ ሲዘው ሄደች። ማንን? ፓስተር እኔ እና እሱ በውስጥ እናወራለን። አይ ምን አረገችን? እኔ ስካትና ካፕኬክ ሆነን እንጸልይላት ብለን እጃችንን አንስተን እንጸልያለን። ለካ አሳኛው ሶስታችንን የሚውት አድርገን እሷ የምትለውን ብላ እጃቸውን ያነሱ ሻዳ እያስያዝባቸው ከዛ ስም ወጥቶለት ምናምን ፓስተር ሙባሪክ ተብላለች። አንተ የምትገርም ሰው ናት። ሶስታችንን የሚውት አድርጋ እኛ እዚህ እንጸልያለን ለእሷ ማለት ነው። እና እኛ ተስማምተን ስንጸልይ እጃችንን አንስተናል። አይ እጃችሁን አንስታችሁ ሻዳ ይዛችኋል። አይ እዚህ ጋር እኮ መታው ኤርሚ ጋርም አለ እኔ ጋር ብቻ ነው ፓስተር ሙባረክ ምናምን በለው። እኔ ምን እንኳን ያሰማው ማለት ነው። አሁን ፓስተር ወደ ጌታ መምጣት አለበት እንዳልክ እንሳ ጸሎት ነው። አዩን እስቲ እንዳልክ አንተ ስንት ዓመት ነው? 31 2 ዓመት ትበልጠኛለህ ማለት ነው አይደለ? ይታይ ሰፋፋራ መሰልኩ እንዳንተ ይናል። እንዴት ምን ማለት ነው? አንተ 29 ዓመት ነው ጌታ ካገኘ ነው ይታይ ሲሰፋ ማለት ጀመረ እንዳልካ ይታይ ኢየሱስ ጌታ እኮ ሁለት ሲንገር በለው ወንደነሽ ግን እንዳልክ ያራዳ አይ ፓስተሪ ሰው ስጋም ከሚጠበስበት ቦታ መጥተህ ጌታ ሰብስቦ ዝም ብንል 29 ዓመት ነው አለ እኮ 29 ነው። ኦኬ በአማርኛ ስላወራው ነው። ኤርሚ ስንት ዓመቱ ይመስላል? እኔ 22 ነው 23 ነው 23 ቲክቶክ ከጀመርክ ነው ከተወለድኩ 24 ነው 23 ነው። ኤርሚያስ ያንተን እድሜ ለማወቅ ከዚህ ትንሽ ኪሎ ሜትር ነርቶ ዝዋይ መሄድ እኮ ሂድና ጠይቅ እንዴ ጠይቅ። 24 ዓመት አረ ኤርሚ እኮ ልጆች እኮ ነው ያንተን የቲቪ ፕሮግራም መከታተለው። ደግሞ ይሄ ሰሞኑን የመጣ ሙድ ልጆኛ አውቃለሁ። አረ እባክህ በጣም ቲቪ ላይ ማግዶ ጣሪያ ይባክ እና መንገድ ላይ ልታቀኝ ነው ቲቪ ላይ እኔ በጣም ነው የምትገርሙኝ። እኔ እኮ በ23 ዓመቴ እኮ ቲቪ ላይ ሰራ ነበር። ምንድነው ድሮ ነው የማቀምጥሉት እንዴ? አንተ ማየው ሙድ ጀምሯል። አንተ ይኸውልህ አንተ ቀድመህ ስለነቃህ ያው በዛ ችግር ተፈጥሮ ነው እኮ። ተባረክ ፓስተር ችግር ተፈጥሮ ምስክር ያለ ቅሬታ አያስቀርም እኮ እግዚአብሔር። ታዲያ ኖ የችግር ጉዳይ እኮ አይደለም። አሁን እኮ ያለበት ቦታ እኮ ጥሩ ነበር ያኔ እኮ እንዴ በጣም እኮ ማዘሩላ ተወደው ነበር ታውቃለህ እንዴ? ድሮ የልባቸውን ሳወራ ነው። አሁን ልቤ ውስጥ ያለውን ሳወራ የልባቸውን ስታወራ አይደለም ገና ድሮ ስለ አረ እንዳልገረ እኔ ነገር አይደለም እንደዛ ስታወራ አይደለም እንደዛ ነው። የምትናገራት ነገር ነበረች እንደ ጨዋታ የስፖርት ምናምን እንትን ድንጋይ ዘመና መገባ ሳትጅላ እኮ ህዝቡ የሚፈልገው ነው። ህዝቡ ይፈልጋል እንዴ እሱ መንግስት ሞልጭለት እንጂ ማንም ይመትመቸዋል። አይ እባክህ መንግስት ፕሮፋይል ፒክቸር የሚያደርገው አይ አይደለም እንዳልክ የሰውን ልብ ከመንግስት ጋር እንዳልክ ሆነ ራሱ እንትን መናገር የሆነ ሰዓት የጀመርከው የኛ ሰው የልቡን ስታወራ ያጨበጭባል፣ ልቡ ውስጥ ያለውን ስታወራ ያስጨበጭባል። ድሮ አሪፍ ነበርክ የሚለው የሚፈልገውን ስለማወራ አይ ድሮ አሪፍ ነበር። አሁን ሐሳቡ ዛሬ ቲቪ ላይ ስትመጣ ፖለቲካ ነው የምታወራው እንዴ? በጣም አወራ ነበርኩ። ፕሮግራሙን ዘፈኑን ፓርት ነው እንደምታየው አንተ ጭፈራውን ና ዘፈኑን አላለ ዘፈኑ ማለት ያስጠላል። እኔ ያላነሳው ጥርስ አለ እንዴ? መብራት ኃይል አይቀረኝ ውሃ አይቀረኝ
መብራት ኃይልና ውሃ ታዲያ ምንድን ነው እንትን ማለት ነው እንዴ? እኮ መብራትና ውሃ ሰማይ ነው የሚያስተዳድረው። የእግዚአብሔር መልአክ ምን አገባን ታዲያ? ዳትስ ኖት ፖለቲክስ እኮ ለነገሩ። የአህመድ ባለቤት ማነሽ ብዬ አዜብ ያልክቀኝ ነው የበቃኝ። አንተ ተወው በቃ። ኤርሚያስ እኮ ገና ነው። 10 ፖይንት ጋይስ። ቆይ ፓስተር ሶፊ ወይ ማህበራዊ ኑሮ ላይ የሚፈጠሩ ነገሮች ለምሳሌ ማህበራዊ ጉዳዮች ላይ የሚፈጠሩት ነገሮችን ማውራት ይሄ ፖለቲካ ነው እንዴ? አው ኤቭሪቲንግ ፖለቲክስ ነው። ኤርሚ ቶስቲ በቃ እስቲ ቅርብቶ እንዴ መብራት የሚጠፋ ከሆነ ደጋግሞ ስለ መብራት ኃይል ማውራት ለምሳሌ ፖለቲክስ ይባላል እንዴ? ምንም ነገር ፖለቲክስ ነው። ኤርሚ አሁን ይጥራንታው እኔ ስሰራ የነበርኩት እና እስር ቤት የገባሁት ኢየሱስ ያድናል ብዬ ነው። አይ እሱን አላውቅም። እና ታዲያ እንዴ ከፖለቲክስ ተነካክቶ እኮ እስር ቤትማ ልትገባ ሰሞንማ ያን ጊዜ ላይክ ወጣ ያሉ ነገሮች ነበሩ። ምንም ወጣ የለም። ከዛ በፊት ከዚህ በኋላም ያለው የነበረው ነገር እንደዛ ነበር። እና አሁን ለምንድነው አሁን ባይዘ የሆነ ቴሌቪዥን ጣቢያ ማለት ስለ ቴሌቪዥን ጣቢያ ደወሉልኝ በቅርብ እና አሁን ያለው አሪፍ ነው በቃ እና አሁን ለምን አትጀምርም ትዝብትን ምናምን አሉ። ከዛ አቃለ ትዝብት አያልቅም እና በጣም ጸዴ ርዕስ የቲቪ ርዕስ ቢኖር ትዝብት ስለማያልቅ እና ትዝ ሲለኝ ይደክማል። ሀሜት እኮ ነው በቃ እኮ 40 ደቂቃ ነው የምታወራው። አሁን ማህበራዊ ኑሮ ነው ስትል አልነበር እንዴ? በፊት ለምሳሌ ወጣ የሆነ ሰውዬ አንተ አይደል ኢንተርቪው አደረክ ሰው በጣም ወዳለው ቢለው ሰውዬ እኮ አሁን እኮ አንተ አሁን ማህበራዊ ኑሮ ነው መናገር ነው መብራት ነው አልክ። አሁን ደግሞ ቀይረህ ተሳደብ። አንተ ፖለቲካ አይደለም ማህበረሰቡ አሪፍ ነበር። መጨረሻ አካባቢ እኮ ይኸውልህ እንዳልክ አሁን እሱ ዲቴል የራስህ ጉዳይ ነው አያገባኝም። እኔ መጀመሪያ ድሮ ግን እኛ አሁን ቆይ ልንገርህ እኔ አሁን ቁጭ ብዬ አትይኝ አንተ እንደ ጻል ልጅ ራስህን አትይ ቁጭ ብለህ አትይ። አንተ በእድሜ ቁጭ ብለህ ነበር። ለምሳሌ ስለ ዘፋኞች አታወራም እኮ አሁን ቁጭ ብዬ ያለው ሳይሆን ይኸውልህ አንተ በእድሜ ቁጭ ብለህ እኔ በእድሜ ቴሌቪዥን ላይ ቆሜ ነበር። ችግር የለም እኮ ነው አፕሪሺየት አደርጋለሁ ያለበትን ቦታ አንዳንድ ችግር የለም። እኔ እሱ ከዛ አይደለም አሁን ግን አሁን እየመጣልኝ ነው። ለምን ያን ጊዜ ለምሳሌ ስለ ዘፋኞች ታወራ ነበር እንደዚህ እንደ ዩቲዩበር ማለት ነው። ጄቲቪ ኢትዮጵያ ሲጀምር ማህበራዊ ጉዳዮችን፣ ፖለቲካ፣ ኢንተርቴንመንት፣ ኒውሶች፣ መንግስታዊ ነክ ፕሮግራሞች ይተቹበታል። ሶሻል ክሪቲሳይዝ ነው አጠቃላይ ፕሮግራሙ ርዕሱ ትችት ነው። ልክ ጄቲቪ ሲያልቅ ወደዚህኛው ሲመጣ አርቲስት ቲቪ ላይ ሲመጣ ሀሳቦችን ማጠንከር ጀመረ፣ ማሳደግ የፓርላማ ንግግሮችን የውስጥ ተወካዮችን ምናምን የመንግስት ባለስልጣናት ኦፊስ ድረስ በመሄድ ምናምን ተጀመረ። ከዛ ያ ሲሆን ደግሞ ሰው ያው ታውቃለህ ምን ለማለት ፈልጌ ነው። አሁን ዲቴይል ማውራት አልፈልግም። እኔ ዲቴይል አወራለሁ ብሮ። እኔ ግን ጀስት ማስታወሳውን የኔ ቢጫ ወባ የሆነ ጊዜ ስትተች አይቻለሁ። መች አልተቸውም አልኩ እኮ አሁን እሱን ነው ትዝ የሚለኝ እኮ እሱን ፓርት መርጠህ ስለምታይ እንዳልክ የሆነ አሁን ፋሚሊ የምናየው ያንን ነው። ፓፓ ኤርሚዬ ተባረኩ። ብዙ ነገር ፓስተርዬ ቻው ስካት ተባረኩ። ቻው ስካት ሰላማችሁን ያብዛ። ይሄ ሰውዬ ነው በቃ ግንግድልም እስካሁን በቃ በጣም ደስ ነው የሚለኝ። ይሄ ሰውዬ የት እንዳገኘው ታውቃለህ? ይሄን እንዳልክ ኢንተርቪው እንዳደረገው ታውቃላችሁ? ይሄን ቪዲዮ ጋይስ እንዴ? አዎ እኔ ኢንተርቪው ያደረኩት ሰውዬ ጨርቆስ እዛ በነፍስ ያለ ሰው በጣም ደስ ነው የሚለኝ። በጣም ደስ ነው አለ ጋይስ ደስ የሚለኝ አስተሳሰብ በቃ አንድ ልጅ እስኪ ንገረን ስለወለድኩ ነው። ይህ ሰውዬ የት መሰለህ ያገኘሁት? ጄቲቪ ኢትዮጵያ ትዝብትን ስሰራ ፓስተር ቮክስፖፕ የሚባል አንድ ቮክስፖፕ የሚባል አንድ ኮንቴንት ነበረኝ። ሰዎችን ዊርድ ይሄ ማይመስል ጥያቄ ይዞ በመውጣት
አሁን ይሄ እንዳለ ዩቲዩበር የሚሰራው መጀመሪያ የጀመርኩት ነው ባይዘት ቲቪ ነው። ከዛ ሰዎች እኔ ሰውየውን የጠየቁት ጥያቄ ነጋዴ ነውና ሸጦ እየተመለሰ ነው። ሞቅ ብሎታል። አገኘሁት ጄቲቪ በር ላይ ገና እየወጣው ካሜራ ታጥቀም እያልን እየወጣው አገኘሁት። ጄኒው ነው፣ በጣም ንጹህ ሰው ነው። ከዛ ዘፈን ጋብዝ ለምትወዳት ልጅ ስለው ሰው በጣም ወዳሉ ብሎ ጀመረ። ተመቸኝ፣ ዝም ብዬ ሰማሁት እና ንጹህ ነው። ይሄ ምንም ነገር የለም። በቃ ትክክል የሆነ ሰው ታውቃለህ። ሰው በጣም ነው የምወደው አለ። ሰው በደስታ ነው አለ። አወራኝ ምናምን ነገር። ከዛ ያ ቪዲዮ አንድ ኤፒሶድ ላይ ነው የተለቀቀው። ከዛ በኋላ ተቆራርጣ እንደውም አሁን በጣም ቫይራል ወጣለች የሆነ ጊዜ ላይ። ከዛ እኔን ኢንተርቪው ያደረኩት ይሄ ሰው አይ ቲንክ የሰበታ ሰው ነው፣ ወደ ሰበታ ነው ሱሉልታ የሚሄድ ሰው ይመስለኛል። እንደዛ አይነት ሰው በጄኒውሊ ነበር ሲያወራ የነበረው እና ዘፈን ነበረ መጨረሻ ላይ ሲሰራ ሊፕሲንክ። አሁን የቲክቶክ ላይ የተጀመረው በዘፈን ሊፕሲንክ እኔ ድሮ ጀምሬያለሁ ቲቪ ላይ ቲክቶክ ሳይመጣበት። አረ ሊፕሲንግ ነበረ። አረ ተው ሊፕሲንክ ቲክቶክ አልነበረም። እኔ ቲቪ ላይ በምጨፍር ሰዓት አረ እባክህ ኤርሚያስ እኛ ራሱ ጻኑ ነው እንሰራ ነው። እንደዚህ አትሂድ፣ እንደዚህ ነው እያወራን ያለው። ለምንድን ነው ምንድነው ደስ የሚለው ነገር? እሺ ልንገርሽ እንዳንተ እንደዚህ አትበል። ዩቲዩበሮች ሰዎች ቆይ ልንገርህ ወጋው በሰዓቱ ቆይ ልንገርህ እንደዚህ ይላል። እንደዚህ ያው ፓፓ አረጋግጥ አትዙር። እንደዚህ በሰዓቱ ሰው ዩቲዩብ አይ ገብቷል። እንደዛ አይደለም ኤርሚያስ ፕሮግራሙን ማዘጋጀው ነው እኮ እንዳልክ ደግሞ ማለት ነው አቀራረቡ ላይክ በጣም ኢንተርቴን ያደርጋል። እንደ ዩቲዩበር አይነት ነገር ነው አቀራረቡ እንጂ እንደ ቲቪ ላይ እንደሚቀርቡ ሰዎች አይደለም። እና ከዛ አንፃር አልፏል ያለፈ ነገር ነው። እንኳን ሁሉም ነገር ልክ ነበር። እሺ ከዚህ ደግሞ በቲቪ ፕሮግራም ልጨቃጨቅ እንደ ስንት ዓመት የተውኩት እኔ ራሱ ልጅ ሆኜ አይክ ነበር እንዳልክ አይደለ? ፋሲካ ስንት ዓመትሽ ነው? 37 21 ስለወፈረች ነው እንዳንተ 37 የምትለው እንጂ። ኧረ አንድ ፍሬ ስጋ ይዟት ነው። ማነው 37 ያለኝ? ንገረኝ ልድገመው። ስጋ ይዟት ነው እንዴ? ፋሲካ እድሜ ይዟት ነው እንጂ ገና ነች። ስጋ ይዟት ነው። እድሜ አይደለም ኤርሚዬ የሚባለው ስጋ እድሜ ይዟት ነው እንጂ ገና ነች ይላል። ምን የተማረኛ ነው? አንድ ስደት ከወጣሽ ነው ትላለች እቺ። ስደት ይላኩሽና ምን አገባሽ? መብቴ ነው። ሁሉም ለምን እኔ አንድ አልሆንም? ፋሲካ ከሶማሊያ ታውቂዋለሽ? አንድ ብትሰሪ በቃ ሶፊ ፓስተርን ታውቂዋለሽ? ፋሲካዬ ማንን? ፓስተርን ከላይ ያለው የሆነ ቪዲዮ የተቆራረጠ አይቻለሁ። የምን ቪዲዮ? አረ ብዙ ቪዲዮ አይቻለሁ። ምን እስቲ ለምን ነው የምትስቂው? ንገሪኝ። አረ ምንድን ነው? እንትን እኮ ነው የምጠጣው ግሪን ቲ ለቦርጭ ያጠፋል ብለው። ወይኔ ምን አይተሽ ነው? ምን ቪዲዮ አይተሽ ነው? የተቆራረጠ ቪዲዮ አይቼ። ምን የተቆራረጠ? ምን የሚያስቅ ነው? እኔ እንዲህ አለ። የሚያስቅ ምን ቢቲ ኤልሲ አንቱ ነው የምለው ወይስ እንዲሁ ነው የማወራው? እንዲሁ ነው አይደል? አንቱ በይ እንዴ! የቤተክርስቲያን አገልጋይ ነው። ቀጥይ። ይቅርታ ገብርኤልን የምስቀው ለዛ አይደለም። አቀማመጦች ሰውዬው አንቱ ምነው ተከዙ? አንተ ተከዘዋል ተከሰራረን እሱን ያሳቀኝ ይቅር በልኝ። ቀጥይሽ። በእርግጥ የ21 ዓመት ልጅ ከሌሊቱ 8 ሰዓት አይርበውም። ኤኒዌይስ ቀጥይ። አራበኝም እኮ ውዴ፣ ራበኝ መቻልኩ። ግሪን ቲ እየጠጣሁ ነው ያልኩት። ዳይት ነኝ። እሺ ኤኒዌይስ እሺ፣ ቀጥሉ። ችግር የለም አስተናግዳለሁ። ናሮች አልገባኝም። አሽሙር ነው እንዴ? የኔ ቆንጆ የኔ እናት አመሰግናለሁ። የኔ ፍቅር የኔ ማርቲ ጋይስ ኢትዮጵያን ኩዊን ሄኒና ሄኒ ቴንክ ሶ ማች አብሬሽ ቴንክ ሶ ማች ሄኒሻ ቴንክ ዩ ቢቱና ሮሃማይ ቴንክ ዩ። እሺ ሞልቷል። ኤኒዌይስ ፋሲካ እንደምን አለሽ? ሰላም ነሽ? ጋይስ ሰላም ነው ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን። ኢየሱስ ክርስቶስን የህይወትሽ ጌታ አዳኝ ገዢ አድርገሽ ተቀብለሻል? ቆዮ በ80 ቀኔ
በጣም ደስ የሚል ነው። እንደ ብዙ ኢትዮጵያዊ ተቀብለሻል ማለት ነው። ታዲያ አሁን ስትሞቺ ወዴት ነው የምትሄጂው? ወደ እግዚአብሔር ጋር ነው። ለምን ሞት እናወራለን በጨለማ ውዴ? በስመ አብ ኢትዮጵያን ጊቪኒናት እንሶማስ ጋይስ ደብል ነው። እኔ ሞት አልወድም በዚህ እድሜ ውዴ። 10 ዓመት በኋላ ደብን ልበላ። ለምን እንደው ግን የምታሟርቱብን? ቆይ ሁላችሁም እየገባችሁ ስትሞቱ የምትሉን እኛ አንሞትም እንዴ? ኤርሚ ያረና በደቡ አልጠየኩም እኮ እህታችንን የጠየቁ። አረ እንዴ ሁሉም እየገባ ሌሎችም ስለሚሉ ለምንድን ነው ይሄ ጥያቄ የሚመጣው? ነው ጥያቄው። አይ እርግጠኝነትና በክርስቶስ ምን ያህል እርግጠኛ ነው የሚለው ነው። ኢየሱስን ከተቀበለ አይ እንደዛ ብሎ የጠየቀ ከየታም ተጠየቀው። በክርስቶስ እርግጠኛ ነው የሚለው ስትሞት የት ነው የምትሄደው የሚለውን የጠየቀ አለ ባይብል ላይ። ቴንክ ዩ የዘላለም ሕይወት ለማግኘት መሰለኝ ኢየሱስን የምንከተል እኮ የዘላለም ሕይወትማ ለማግኘት ነው። ታዲያ እርግጠኛ የሚለው ምን አመጣው ማለት ነው? አንተስ ለምን ሌላ ነገር ውስጥ አወራ? ቀጥታ ስትሞት የት ነው የምትሄደው? በጌታ ስለሆንኩ ወደ ጌታ ስሞት እኔ አልሞትም። ሲጀመር እንዴ መች ሞትኩ? ስትሞት ምንድን ነው የምታደርገው ማለት ነው? በስጋ አታርፍም እንጂ ለምን ሞት ላይ ትሄዳላችሁ? በስጋ አታርፍም፣ ታርፋለህ። በስጋ ማርፍበት ቃል አለ ገና ነው። ግን አሁን እየኖርኩ ስለሆነ ስለመኖሬ ነው የማውቀው። አሁን በምን ታውቃለህ? ከደቂቃ በኋላ ምን እንደምትሆን እኮ እሱ በስመ አብ ወወልድ ወመንፈስ ቅዱስ የምንሟርት ነው። ወጣት ሲሆን እንደ ወጣት፣ ሽማግሌ እንደ ሽማግሌ። አንተ ዘላለም ነው የምትኖረው፣ አትሞትም በስጋ። አይ ግን እኮ ኤርሚ የመጽሐፍ ቅዱስ ብዙ ቦታ ሲያወራ አሁን ይላል። መዳንን ከአሁን ጋር ያገናኘዋል። ኦብቪየስሊ እኔ ስለ መዳን ሳይሆን ስለመሞት እኮ ነው አታውራ ያልኩት እኮ ገባኝ። እኔም አሁን የጠየቅኳት ጥያቄ አክቹዋሊ በቅንነት ጀስት ለመተዋወቅ ያክል ማናት የሚለውን ለማወቅ በክርስቶስ ኢየሱስ አምና የክርስቶስ ቤተሰብ ናት አይደለችም የሚለውን ለማወቅ እንጂ ጥያቄ እና መልስም አይደለም ፕሮግራሙ፣ ልጠይቃትም አይደለም። እህቴ አሁን እንዳልኩሽ ከዛሬ 10 ዓመት በኋላ ስትሞች ወዴት ነው የምትሄጂው? እግዚአብሔር ጋር ነው የምሄደው። ጸባይን አሳምሬ አባቴ ሙት እዛ ማብራት የለብኝ ውሃ የለብኝ ዘና ብዬ የእግዚአብሔርን እግር እያጠብኩ ሲልኩኝ እየተላላኩ ጸባይን አሳምሬ እዛ ኖራታለሁ። እስከ 10 ዓመት ልጅ 18 እስኪሞላ የእግዚአብሔርን እግር እያጠብኩ ይሄ ነው ስብከቱ ትልቁ። የማን ስብከት ነው? እንደ ይሄ ነው ስብከት ነው። መቼስ ካቶሊክ አይደለችም። ቆይ ተረጋጋ። ማስረጃ ነው። ኦርቶዶክስ እንደዚህ እንደምትሰራ አረ ኦርቶዶክስ ነች። ፋሲካ ምንድን ነች? እግዚአብሔር ነገር አጥቤ ብትል ነው የሚያሳፍር ነው። እሱ ማጠብ ቢኖር ራሱ ማን ነው ኦርቶዶክስ? እኔ ኤርሚያስ እንዳንተ አይነት እንደዚህ ጨለማ ብቻ የሚያይ ሰው ታይቶኝ አይተው። ይሄ ነው ስብከት ነው። ኔቸር ነው የፈለኩትን ልናገር፣ እናንተ ደግሞ ሪስትሪክሽን ያዙ። እንደዚህ አይነት ጨዋታ አይመችም። ቺዝ እኮ አይደለ ኦርቶዶክስ አይደለችም ነች። ኦርቶዶክስ ነች። ማስረጃ አስተምራት ይሄ ካርለም ብለን ነገራት። አሁን ፋሲካ እንዴ ነገራት። በቃ አሁን ምን እያሉ መሰለሽ ወንድሞቻችን የዚህ ጥመት ደግሞ በጌታ በኢየሱስ የእግዚአብሔርን እግር እያጠብኩኝ እኖራለሁ ስትይ ይሄ ትምህርት ኦርቶዶክስ ጋር ሄዳ የተማረችው ነው እያለ ነው። አይደለም እኔ ራሴ እግዚአብሔርን ምን አልኩት? አምላኬ ሆይ አልኩት እንደው እድሜ እንኳን ቢያልቅ 10 ዓመት ተበደርልኝና 10 ዓመት ልጄ 18 ከሞላ በኋላ ብሞትም ችግር የለውም እዛ ሂጅ ጸባይን አሳምሬ የራሴ በራሴ ዓለም ውስጥ ሳስብ እንደዛ ነው። እግዚአብሔር ለምን አልሄድም? ጸባይን ካሳመርኩ ንስሐ ከገባው ኃጢአት ካልሰራው እኔ ሰው ሀቅ እንደሆነ አልበላ በግድ። አሁን ፋሲካ ከኢትዮጵያ ሰው ካላመጣሽ ይሉኛል፣ ደላላ ያራረጉኝ። እኔም ብየው ሀቅ እንዳልበላ ጸባዬ አሳምሬ ሰው ሀቅ ካልበላው ሰው ካልገደልኩ ዶሮ ገድያለሁ፣ ለዛ ንስሐ ገባለሁ። ለሹም አልገባው ገነት። ታዲያ ነገራት ስለ ኢየሱስ መዳን በኢየሱስ እንደሆነ ኤርሚያስ መዳን በኢየሱስ እንደሆነ ወንጌል ስበካት። በቃ ከኛ ጋር አጨቃጨቅ አንዴ ማነው ያዳነን? መስቀል ላይ ተሰቅሎ ያዳነን ማነው? ፋሲካ ምን ማለት ነው እንዴ? ክርስቶስ ነው። በኢየሱስ ምን ሆነ ነው ሆዴ በቁልቢው? ኢየሱስ ክርስቶስ ባዳነን ማዳን ሌላ ሰው ሊያድነን ይችላል? ማን ያድነናል? ኢየሱስን እመቤቴ ማርያም ወለደችልንና ከዛም በኋላ እነማ መሰለክ የሰቀሉት ለነሱ ብሎ ስንት ውለታ ውሎላቸው ሰው እኮ በስመ አብ እውነት ለሰው ሞት አነሰው ስንት ጉድ ስንት ነገር አድርጎላቸው
ከዛ በኋላ እኔ እሱን ሳይሳቀ ይመጣል እንዲህ ትክዝ ስለሚለው ወዲያ ያጣቅስ። ከዛ በኋላ ሰቀሉት እነሱ። ከዛ አስቀበሩት። እሱ ግን ተነሳ። ለምን? እሱ ክርስቶስ ነው፣ ሞቶ አልቀረም። ጀግና ስለሆነ ተነሳ። አፈርን ገልብጦት። ትክክል ነኝ አይደለ? እኔ እንዲህ ነው የማውቀው። ኤርሚ ከማስጋ ጋር አውሩ። ወርሽፕ ማስተሪ እናንተ ሌላ ጦርነት ላይ ከሆናችሁ እንዳልክ ትክክል አይደለም ጋይስ። ቀጥል ወንድማችን። ባገኘው አጋጣሚ ይሄ ነው ትምህርታቸው ይላል። አሁን አይተው በቃ ስለሄደ ኤርሚ የለም እንዳልክ ስለሌለ እንቶ በሌለ ባለበት እኮ የተናገርኩታቸዋል። ለዛ ነው ቅድም ያወራሁት ማለት ነው። አይ ነው ያው ይገጥማል። ያው እሷም ለመናገር የሞከረችው ያው የምታውቀውን ነው። በርግጥ አሁን ትናንት አንዷ ልጅ ምን አለች መሰለህ? ሶፊ መጣችና ኢየሱስ ክርስቶስን መቼ ነው ለምኑልኝ የምትይው? መቼ ነው አስታርቀኝ ማን ነው ማረኝ የምትይው ብዬ ጠየቅኩ። መጀመሪያ ይመረኝና አለች። ከዛ ደግሞ ከአባቱ ጋር ያስታርቀኛል አለች። አሁን እስቲ እኔ አሁን ክሌም አላደርግም። አየሁ ይሄ ነገር ምንድነው? የልጅቷ ምልከታ ነው። የልጅቷ ምልከታ ነው እንጂ ወስጃውን የሆነ እንትን ላይ አልለጥፍም። ገብቷል? ያው ይገጥማል እድሜዬ። እስቲ እንግዲህ አንድ 3-4 ቅጣት ልቅጣህና እተኛለሁ። ከዛ ያው እንግዲህ ምን ላድርግ፣ ደምረውን ብዙ ነገር አስብየዋለሁ ሰሞኑን እና እስቲ ደግሞ ዛሬ ደብል ታባርጉ እስኪ ጋይስ። እና ሶፊዬ ላይክ እያገለገልክ ነው አገልግሎት ምናምን ግን አገልግሎት አለ በቸርች ምናምን ቸርች አለ? አይ ቸርች አለ አይባልም እኮ ኤርሚዬ። እሺ ሶሪ ምንድን ነው የሚባለው? እሺ ይቅርታ እኔ ቸርች አለው ምናምን ሲባል ስለሰማሁ ሌላ ሰው ለአንተም ሳይሆን የሌላ ሰው ቢሆን ቸርች አለው የሚባል ቸርች አንደኛ የግለሰቦች አይደለችም። ቸርች የምትተከል ናት። ክርስቶስ በገዛ ደሙ የዋጃት ቤተክርስቲያን ስለሆነች እንደሱ ነው። ግን ሰዎች ባላደራዎች አሉ። ያው ብዙ ሰው በስተት ባለራዕይ ይላል። ግን ባለራዕይ ሳይሆን ባላደራዎች በቤተክርስቲያን ውስጥ አሉ። ስለዚህ እንደዛ ነው። እኔ ደግሞ ያው በፌዝ ባይብል ኢንተርናሽናል ቤተክርስቲያን ውስጥ አገለግላለሁ። እንዲሁም ደግሞ ሚኒስትሪ አለ፣ ዲቫይን ቮይስ ፕሬየር ኤንድ አርት ሚኒስትሪ የሚባል አለ። በዛ የወንጌልን ስራ እንሰራለን፣ ክሩሴዶችን እንወጣለን። እንደሱ ነው። ያው መቼም ሶሻል ሚዲያ ላይ ሳታየው የቀረ አይመስለኝም። መቼም ያው ጥያቄ ላንሳ ብለህ ካልሆነ ወይ ጌታን አይደለም። እኔ አሁን ላይ ብዙ ጊዜ ማይ እንትኖች ይሄ ኢንተርቪዎችን ምናምን ነው እንጂ ይሄ መድረክ እንትኖችን አላይም። ብዙ ጊዜ መድረክ ላይ ስትሰብክ ምናምን አላየሁም። ለዳስ ወይ ጠየቁ። እሺ ዝም ብዬ ላስግልህ ለተወሰነ አሳይ። እሺ ምሳሌ ብዙ አለ። አሁን ቅርብ እኮ ሻኪሶ ነበረኝ ፕሮግራም እኮ አሁን ቅርብ ጊዜ ሌላ እኔ አላውቅም። ኢቨን እንደውም አሁን ላይክ ሶሻል ሚዲያው ላይ እንትን ላይ ምን ትችል ላይክ ሞር እንትኑ ላይ ያለህ ነው ይመስለኝ። ይሄኛው ምንድን ነው የሚባለው? ይሄኛው አገልግሎቱ ብዙ አላይም እንደሌሎች። ኢንተርቪው ላይ ያለው ነው የሚመስለው ሰው ግን ያው ዘመኔ ቲንክ ብሮ ለምሳሌ ይኸው ኦኬ፣ ግን አይታይም በደንብ። እሺ እንደዚህ ላረግልህ ነበረ። ያው እንግዲህ አይ ቲንክ በደንብ ቴንክ ዩ ዘመን ነበር። ዩቲዩብ ላይም እኮ አለ እኮ ቪዲዮዎች አሉ እኮ ያስተማርኳቸው ሰርች ላሉ ፓስተር ሶፊ አሉ አገልግሎቶች እዛ ላይ ግባና ዩቲዩብ ላይ ስብከቶች አሉ። ወደታቸው ላይ ካልክ ፓስተር ሶፊ ኢንተርቪው ነው ይላል። እሺ ምን ልበል? ፕሪቺንግ ልበል?
በለ እዚህ አሁን ኦኬ እሺ እንትን ላድርገው አካውንት ውስጥ እንግባ። ማንቀሽ ወደ ታች ላድርገው። እሱ ውስጥም ብገባ ወደ በኋላ አለለ ግን ቲክቶክ ላይም አለለ እኮ ጌታ አለ ቲክቶክ ላይ ሰዎች ቼክ ቲክቶክ ላይ ግባ። እሱ ይቀላል ይመስለኛል። ሼር ወይኔ ደግፈትልበ መዝሙሬን ሰምተኸው ነው እንዴ? መዝሙር ነው ያንተ ነው? ሶሪ ያንተ መዝሙር ነው የራስህ ነው ወይስ ሊፕሲንግ ነው? ከቢሊዮነሩ ጋር እስኪ እንተ ግሪና ብዙ መዝሙሮች አሉ ዩቲዩብ ላይ ፓስተር ሶፊ ብለህ ብትገባ አለለት። ብዙ መዝሙሮች አሉ። እሺ ፕሪቺንግ ይታል። እሺ ይሄም ቲክቶክ ላይ ግን የለም። አንተ ታነሰ ኤኒዌይስ ብዙ የአገልግሎት ቪዲዮዎች ፖስት አላረግም እውነት ለመናገር ከብዙ ነገር አንጻር ለመጀመሪያ ጊዜ አሁን ያሳይ ብቻ እንደዚህ ሶሪ ይቆራረጣል ታውቃላችሁ ኔትወርክ። እሺ አሁን መጣሁ መሰለኝ። ፈርስት ታይም ሳይ እንደዚህ አሁን አንተ ስታሳየኝ አልኩ አሁን መጣ ጋይስ። ይሄም እኮ የእኔ መዝሙር ነው። አንድ ዶናት ወይ አንድ ሽቶ ጋይስ ሌትስ ጎ። ዋን ዶናት ኦር ዋን ፐርፊውም ጋይስ ሌትስ ጎ ኤቨሪባዲ ሌትስ ጎ። ዘመን የኔ አባት ቴንክ ሶ ማች ፎር ኤልሲቲ። ስለዚህ አሁን ቅድም ያልከኝ ቸርች ነው የምታገለግለው? መች ነው የምታገለግለው ሶፊ? ከሰኞ እስከ እሑድ አለው። ሁልጊዜ ስብከት ምናምን አለ? ሁልጊዜ ሳይሆን ካውንስሊንግ አገልግሎት አለ። ከዛ ደግሞ ሰዎች ጸሎት የሚፈልጉ ሰዎች ይመጣሉ። ብዙ አይነት አገልግሎቶች አሉና እንደዛ ነው። ከዛ ደግሞ የሚዲያው ስራ አለ፣ ቀረጻ አለኝ፣ ብዙ ነገር አለ። አሁን እንኳን ለንደን ዩኬ ነው ያለሁትኝ ለጊዜው። ትላንትና ነው የመጣሁትኝ። ያው ከዲያቆን ስሙ ይጠፋኛል። የኦርቶዶክስ ዲያቆን አለ። ማነው ስሙ? የሆነ ክቡ እንደዚህ ፊቱ ክብ ልጅ የትኛው? ምን ላይ ፊቱ ክቡ የሆነ ዲያቆን ምናምን ማነው? በእናትህ ጠይም ያለው እንደዚህ የልጅ ፊት ያለው የት ነው ያለው?
እዛው አዲስ አበባ ነው ያለው። ፈለገ ባለው ፈለገ። እሺ ፈለገ ከሱ ጋር ቅዳሜ ጌም አለንና ዩኬ እና እኔ እኮ ዘርፈ ብዙ ስራ ነው ያለኝ ብሏል። ያ ሰውዬ ማን ነው? ይመችሽ አባቴ። እኔ ደስ ትያለሽ ስትናገሪ ምናምን ባይዘው ፓስተር ወይ ይቅርታ ግለሽ አንቺ ምናምን ብለው ኖ ችግር የለም። ከፈለክ ወይዘሮ እንበል ዝም ብለህ እየተግባባን እንዴ ችግር የለም። ከዲስሪስፔክት እንዳይመስለው ለሚያዝ ምናምን እንዳይመስለው። አይደለም። ኢየሱስ እንኳን ሰው ሆኖ መጥቶ ዝቅ ብሎ በሰዎች አውድ፣ በሰዎች ቋንቋ፣ በሰዎች ማንነት መጥቷል። ስለዚህ ግድ የለም ዘመኑን የዋጀ ነው። አንቺን ብትለኝ ምንም ችግር የለውም። ከእንደሱ አልወስድም። እኔ መጽሐፍ ቅዱስ በጣም ከምወደው ቃል የሚገርም በቃ የህይወቴ መርህ ብዬ ነው ከምቀበላቸው ቃል አንዱ በጎ ህሊና ይኑራችሁ የምትለዋን ቃል በጣም ነው መወዳት። በጣም እና ሰዎች ኔጌቲቭ ሲያስቡ ራሱ በጣም ነው የሚጨንቀኝ። በጣም ሰው በጎ ህሊና ቢኖረው መልካም ቢያስብ ጥሩ ቢያስብ ስላላከበረኝ ነው ከሚለው ይልቅ ስለቀረበኝ ነው ስለወደደኝ ነው ስላቀረበኝ ነው የሚል ሌላ አማራጭ አለ። ስለዚህ ሰው በእንደዛ ቢያስበው ምንም ብዙ ነው። ቀለል ያልኩ ሰው ነኝ እኔ በማክበድ አላምንም። ሲቆለል የሚያምርበት ድንጋይ ብቻ ነው። እሱም ይሰበራል ሲቆለል። እንደው እንደዚህ ካብ ነገር ይሆናል እንደዚህ ቆለል ሲል እኔ በሲምፕሊሲቲ ነው የማምነው። እኔ እንደዛ ከሆነ ፊስ እኔ ብዙ ጊዜ አንድ ጊዜም እንደዚህ በፊት ገና እንደዚህ ስለ እምነት ሳወራ አንድ አባት ገቡ፣ የኛ አባት ማለት ነው። ይችኑ ቃል መሰለኝ የተጠቀምኩት ይመችሽ ነው ምናምን ብዬ በቃ ከዛ በኋላ እንዴት እንትን ልበለው ብራዘር እንደዛ መሰለኝ። በጣም መሰለኝ አንዳንዴ እና ኤኒዌይስ እንደዛ ስለሆነ እኔ በህይወቴ በጣም ከምደሰትበት ነገር አንዱ የሚገርም ኤርሚ በእግዚአብሔር መንግስት ውስጥ መሆኔ ብቻ አይደለም፣ አገልጋይ ተብዬ በዛ እግዚአብሔር እድል ሰጥቶኝ መቆጠሬ በጣም የሚያስደስተኝ ነው። እና በዚህኛው ዘመንና አሁን ብዙ ክርክሮች አሉ። አሁን እኔ ኦርቶዶክሳውያንን በደንብ ነው የማከብረው እና ሳከብርም ደግሞ የእውነት ከልቤ ነው የማከብርበት ምክንያት የቤተሰቦቼ እምነት ነው። አገሬ ላይ ብዙ ሰዎች የሚከተሉት ቤተ እምነት ነው። ስለዚህ እውነትን መሸቀጥ ሳይሆን እንግዲህ እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር ያከበሩኝን አከብራለሁ አይደለም የሚለው። ስለዚህ ኤርሚ እንድታከብረኝ ማክበር ይጠበቅብኛል። አንተን የኔን ቤተ እምነት እንድታከብርልኝ ከፈለኩ ያንተን ማክበር አለብኝ። እዚህ ግን አሁን የሚኖረው ነገር ጭቃ እንለቃለቅ ነው። እኔም ቀባሃለሁ፣ አንተም ቀባሃለሁ፣ እኔ ከአንተ በልጣለሁ። እኔ መጽሐፍ ቅዱስ ለሃይማኖት ወይም ለክርስትና ወይም ደግሞ ለመንፈሳዊነት ጠበቃ ትሆናላችሁ የሚል መጽሐፍ ቅዱሳዊ ቃል አላቅም። ምስክሮቼ ትሆናላችሁን የተባልነው በዓለም ዙሪያ ምስክር እንድንሆን ከድቅድቅ ጨለማ ወደሚያስደንቅ ብርሃን እንዴት እንደመጣን የደሙን ዋጋ ከፍ አድርገን በክርስቶስ ኢየሱስ ያገኘነውን የዘላለም ሕይወት ለሌሎች ሰዎች ማካፈል ነው። እኔ እናንተ ስለተግባባን ስላከበርክኝ ስለማከብርህ ነው የአንተን እውነት እኔ ጋር ላሉ ሰዎች ታወራለህ፣ የኔን እውነት ለአንተ ወይም ደግሞ የአንተን ለእኔ እኔ የአንተን እንሰማል። መጀመሪያ ከመከባበር ይጀምራል ማለት ነው እና እንደሱ ነው የምቀበለው። ለዛም ከብዙ ሰዎች ጋር ጤነኛ የሆነ ግንኙነት አለኝ። በዛ ግን የሚበሳጩ ሰዎች ደግሞ ይኖራሉ። የተበሳጩ ፂማቸውን እያከኩ ይቀጥላሉ እንጂ እኔ ሰውን ላዋረድ አልችልም። እያከበርኩ ቀጥላለሁ የኔ እንዲከበርልኝ። በዛ ውስጥ ግን ያለኝን እውነት ያለኝን መጽሐፍ ቅዱሳዊ አረዳድ እና በልዩነት ውስጥ ሰውን ማክበር ይቻላል እና እንደሱ ለማምነው ኤርሚዬ ያ እኔ አንዳንድ ሰዎች አሉ አይደለ
አንዳንድ ሰዎች አሉ እምነት ላይ ሆነው እንደዚህ ዓለም ውስጥ የማታገኛቸው እነሱን ተንኮለኝነት እኔ በጣም ላይክ እኔ ዓለም ውስጥ እስቲል እኔ በቃ እንትን ገብቷል። በጣም ይሄ ጨዋ ምናምን የሚባል አይነት ሰው አይደለም። ግን እስቲ ሰው ወደ እምነቱ ገባ ሲል የሆነ የሚያውቀው ነገር አለ አይደል? በእያንዳንዱ ነገር መሀል እግዚአብሔር የሚባለው ነገር ያስገባል። ገብቷል? እኔ እናንተ መሀል እኔ በሆነ ነገር አንተ በሆነ ነገር የሆነ የፈለገ ነገር ቢሆን ምን አለ መሀል ላይ እግዚአብሔር የሚባል ነገር አለ። አንዳንድ ሰዎች ግን በቃ በጣም የውሸት ትህትና አይና በጣም እደነቃለሁ። የውሸት ትህትና ስለ እኔ አሁን የሚያሽቃብጥ ሰው አልወድም። የሚያሽቃብጥ ስለ ለምሳሌ አንድ ሰው ፕሮቴስታንት ከሆነ ወይም ሙስሊም ከሆነ መጥቶ ላይክ አንተም ትድናለህ አይነት ነገር እምልህ አንተም ትድናለህ ሲለኝ ከምን አንፃር አንተ ጋር እውነት አለ ምናምን እኔ ምንድን እውነት ጋር እኔ ጋር ካለ ይምጣት አለ። እኔ አልወድም እንደዛ። አሁን ይሄ ለጌታው ታማኝ ያልሆነ እንዴት ነው ለእኔ ታማኝ ነው? ገብቷል? እንደዛ አይደለም። እኔ በጣም ሪስፔክት አደርጋለሁ፣ ግን ደግሞ ምን አላደረግም አልከተልም። በቃ የሌላውን አምላክ ለምን እከተላለሁ? አልከተልም። እና አሁን ሁለት ታሪክ አለ ሐዋርያት ሥራ ላይ ካየ ቅዱስ ጳውሎስ ወደ አቴና ይመስለኛል ሲገባ በጣዖት አምላኪዎች ተሰብስበው ያያቸው እና እንደገና ደግሞ የሐዋርያት ሥራ ምዕራፍ 13 ላይ ስንት ላይ ነው? ምዕራፍ 13 ያ ከቁጥር 10 ላይ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው ይላል። አየው፣ ይሄኛው ምንድን ነው? በክፋት የመጣ ነው። እንደዚህ አይነት ክፋተኛ ሰዎች አሉ ታውቃለህ። በክፋት በቃ ዝም ብለው ይሄ ጌታቸውን መከተል ሳይሆን የያዙት ምንድነው? ሰው ሙስሊም ሆኖ አምላክ ነው ማመልከው ብሎ የሚከተል ከሆነ እኮ በምን ተወቅሷል? ይሄን ሰውዬ እመን ነው ጌታን አይደል? እመን ትለውና ካላመነስ የሆነ አምላክ ይዣለሁ ብሎ እያመነ ነው፣ እየሰገደለት እኮ ነው፣ ለዛ አምላክ እየጸለየለት እኮ ነው፣ የሆነ አምላክ ለሚለው ሐሳብ ብሎ ለሚያስበው ማለት ነው። ስለዚህ ያን ሰው እስከ ጥግ በፍቅር ነው የምትይዘው። ገብቷል? ሁለተኛው ደግሞ ይኸው እንደዚህ አይነት አለ። በተንኮል ደግሞ ፈጣሪ ላይ የሚያምፁ ሰዎች አሉ። አሁን ለነሱ ስቲል እንትን ያስፈልጋል ብዬ አላስብም። ይሄ ንግግርም ያስፈልጋል። አይታነጽ መልካም ንግግርም አያነጻቸውም እነሱ ሰዎች። ገብቷል? እና ይሄኛውን እኔ በጣም አከብራለሁ። ይሄ አምላኬን ነው ማመልከው ብሎ የሚከተል ሰው ቡዲዝም ይሁን ፕሮቴስታንት ይሁን ሙስሊም ይሁን በጣም ነው የማከብረው፣ እግዚአብሔር በሚያውቀው ማለት ነው። ግን አከብሯለሁ ማለት ግን ደግሞ በመንዙማ ቪዲዮ ሰራለሁ ማለት አይደለም። የእነሱን አምላክ አውቀዋለሁ ማለት አይደለም። አስተምሮታቸውን ደግፋለሁ ማለት አይደለም። አስተምሮታቸውን ጭራሽ እወደዋለሁ ማለት አይደለም። ሲጀምር የማንንም ማለት ነው አስተምሮት ልወድ አልችልም። ምክንያቱም እኔም ማምነው አንድ አስተምሮ ነው የጌታ አንድ ጊዜ ለሐዋርያት የሰጣቸው፣ ሐዋርያት ደግሞ ለእነሱ ደቀ መዝሙሮች የሰጡት። በዛ ውስጥ የመጣው አንድ አስተምሮ ነው። እግዚአብሔርን ያሳውቀኛል፣ የእግዚአብሔር ትእዛዝ ነች እና በዛ አስተምሮ ይዳናል ብዬ አምናለሁ። ከዛ ጠላት የሆነ አጌንስት የሆነ አስተምሮ ሁሉ አስተምሮቱ ጠላት ነው ከኔ ጋር እስካሁን ባለኝ ነገር ማለት ነው። ሰዎቹ ግን ጠላት አይደሉም። ስፔሻሊ ደግሞ አምላክን እገዛለሁ የሚሉ ሰዎች እኔ ጠላት ሊሆኑ አይችልም። እና ወደ አምላኬ እና እንደዚህ እና እንደዚህ የሚሉኝ ለእኔ ጠላቶች አይደሉም። አይ ግን ዞሮ ዞሮ መከባበርን የመሰለ ነገር የለም። በልዩነት ውስጥ መከባበር በጣም ጥሩ ነው። እንዳልከው ሰው የራሱ አቋምና አስተምህሮቶች አሉት። ለምሳሌ በእናንተ የራሱ ቀኖና የእናንተ ዶግማችሁ ምናምን አለ። በራሴ ደግሞ ዶክትሪን አለ። ዶክትሪንን ያከበረ ቤተክርስቲያንን ያከበረ ግን አንድ በሚያደርጉን ወይም ደግሞ በሚያመሳስሉን ጉዳይ ለምሳሌ ከአንድ ሙስሊም ጋር ቁጭ ብለህ ስለ መጽሐፍ ቅዱስ ከማወራ ይልቅ ከአንድ ኦርቶዶክሳዊ ጋር ባወራ ይቀለኛል። ምክንያቱም ለእኔ ለማውራት ስለሚጠቅመኝ ለመነጋገርም ይቀለኛል ብዬ ስለማምን፣ ያ ማለት ግን በአስተምህሮቶች እንግባባለን ማለት አይደለም። ምንም ግን ለመስማት መጀመሪያ ልታከብረኝ ይገባል፣ ላከብርህ ይገባል ነው። ለእግዚአብሔር ብዬ የምሳደብለት ለእግዚአብሔር ብለህ የምትሳደብለት
አምላክ የለም ብዬ ነው የማምነው። ኤርሚዬ በጣም ወዳለው አበጉናይ በጠዋት ነው የምነሳው። ጌታ ይወደደው። ደህና ደርልኝ። መልካም አዳር። ቻው ሁላችሁንም። እንደዛ ነው። እሺ ጋይስ፣ ብዙ ጊዜ እናንተም እዚህ ኮመንት ላይ ያለው ስትሰዳደቡ ምናምን እና ሰው እኔ አላየሁም ባይብል ላይ ሰው አማኝ ሆኖ አይሰደብም። እሺ አማኝ ከሆነ በሆነ ነገር የሚያምን ፈጠረኝ ብሎ የሚያምነውን አካል ለመከተል እየሞከረ ያለን አካል ምን ታደርጉታላችሁ? ሊድ ታደርጉታላችሁ። ሊድ ታደርጉት ትመሩታላችሁ ወዴት መሄድ እንዳለበት። እሺ እንዲህ ይላል። ለምሳሌ በሐዋርያት ሥራ ምዕራፍ 17 ላይ አሁን 13 ላይ ካያችሁ ምን አደረገ? አይኑ እንዲጠፋ ነው ያደረገው ቅዱስ ጳውሎስ፣ ያን በተንኮል የመጣበትን ጠንቋይ ማለት ነው። ለምን? ያ ጠንቋይ ጌታን አይደለም የሚገዛው፣ የጌታን መንገድ ሊያጣምን በተንኮል ነው የመጣው። ለምሳሌ ግን በሐዋርያት ሥራ ምዕራፍ 17 ቁጥር 16 ላይ ጳውሎስም በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት። ከዛ ስለዚህም በምኩራብ ከአይሁድና እግዚአብሔርን ከሚያመልኩ ሰዎች ጋር በየቀኑ በገበያ ከሚያገኛቸው ጋር ይነጋገር ነበረ። ከኤፊቆሮስ ወገንና ከኢስጦኢኮችም ስማቸው የሌለ ነው ባይዘው የሚከብደው። እሺ ከኢስጦኢዎችም ከተባሉት ፈላስፋዎች አንዳንዶቹ ከእርሱ ጋር ተገናኙ። እያንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል እና ሌሎችም የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላል አሉ። ይኸውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልና በጆሮአችን እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አሪዮስ ፋጎስ ወደ ተባለው ስፍራ ወሰዱት። እሺ የአቴና ሰዎች ሁሉና በዚያ የሚኖሩ እንግዶች አዲስ ነገርን ከመናገርና ከመስማት በቀር በሌላ ጉዳይ አይውሉም ነበርና። ጳውሎስም በአሪዮስ ፋጎስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። አያችሁ ምን ብሎ እንደጀመረ? አማልክትን እጅግ እንደምትፈሩ እመለከታለሁ። የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን መሠዊያ ደግሞ አግኝቻለሁና እንግዲህ ይህን ሳታውቁ የምታመልኩትን እኔ እነግራችኋለሁ። አያችሁ ሳታውቁት የምታመልኩትን እናንተ ጣዖት አምላኪዎች እነዚህ ብሎ አይደለም መሰዳደብ የጀመረው። እኔ እነግራችኋለሁ ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። እርሱም ሕይወትና እስትንፋስ ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ላይ ሁሉ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖች ለሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። እናንተ ከባለ ቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንቀሰቀሳለን እንኖርማለን እያለ ያብራራላቸዋል። እና አንድ ሰው በቃ እምነቱ ለአምላኩ ያለው ፍርሃት ከተመለከታችሁ እና ለአምላኩ ያለውን ፍቅር ስትመለከቱ እንደዚህ በጥላቻ በምን እንደዛ አታርጉ ፕሊዝ። እሺ ጋይስ እንደዛ አታርጉ። በፍጹም አምላክን የሚያመልክ ሰው በቃ አምላክን አመልካለሁ የሚል ሰው እንደዛ ሊባል አይገባውም።